ሄደው አዲስ አበባ እንደሚባለው በታሪኳ መጀመሪያ ታውቃለህ፣ አዲስ አበባ ነበር። ከአዲስ አበባ በፊት የነበረችው ከተማ እንጦጦ ነች። እንጦጦ ደግሞ ድልድላ ነው የምትባለው። ድልድላ ማለት ፕላቶ ማለት ነው፣ የተደለደለ ማለት ነው። ስለዚህ ምኒልክ መጡና እዛ ላይ ሰፈሩ። የተደለደለችው የተሻለች ቦታ ስለሆነች ነው። ከዛ ንግስቲቱ ወረዱ፣ ተጠመቁ፣ ወደዱት። በመጨረሻ ላይ ወደ ቆላማው አዲስ አበባ እንደወረዱ ነው ታሪክ የሚያስተምረን። ውጤቱ አስቀድሞ የታወቀን የስፖርት ውድድር ለመመልከት ስታዲየም የሚገኝ ተመልካች የለም። እንዴት እንደሚያልቅ አስቀድሞ የታወቀን ፊልም ቁጭ ብሎ የሚመለከት ሰውም ስራ የሌለው መሆን አለበት። በአዲስ አበባ ላለፈው 1 ወር እየተከናወነ ያለውም ይህንኑ የሚመስል ነው። መስፍን አርአያ የተባሉ ሰው በኦህዴድ ብልጽግና መንግስታዊ መዋቅርና የጸጥታ ኃይል ታጅበው አዲስ አበባ ተከርቸም ያስገቧቸው 4000 ካድሬዎች የሚፈይዱት አንዳች ነገር እንደሌለ እየታወቀ የሚሆነው ነገር ሁሉ አስቀድሞም እየታወቀ ቁጭ ብለው ሰንብተዋል። ይህ የምክክር ኮሚሽን የሚል ስያሜ የተሰጠው አካል የርክክብ ኮሚሽን መባል የሚገባው ነው የሚያስብሉት ጉዳዮች ብዙ ናቸው። ርክክቡም ከአብይ አህመድ ወደ አብይ አህመድ ሲሆን ጠቅላይ ሚኒስትር አብይ ለፕሬዝዳንት አብይ ስልጣን የሚያረካክቡበትን መንገድ ማመቻቸት ነው። በትክክልም የጡረተኛው ሐኪም የመስፍን አርአያ ስራ የምክክር ኮሚሽነርነት ሳይሆን የርክክብ ኮሚሽነርነት ነውና ተግተው እየሰሩ ናቸው። የርክክብ ኮሚሽኑ ፊት አውራሪ የሆኑት መስፍን አርአያ የአእምሮ ሐኪም ነበሩ። አብይ አህመድን ፕሬዝዳንት ለማድረግ ከመታተር ይልቅ በሙያቸው ሰርተው አንቀው አማኑኤል በማስገባት አብይ አህመድን ቢያክሙ ለአገር ትልቅ ውለታ ይውሉ ነበር የሚለው የከተማ ቀልድ የተፈጠረውም ለዚሁ ነው። በመወድሰ አብይ የተጠመዱት በለጠ ሞላና ብርሃኑ ነጋ ከሽመልስ አብዲሳና አብይ አህመድ ጋር የሚያደርጉት ውሎ ሌንጮ ለታና ሳሞራ ዩኑስ የሚውሉበት አዳራሽ ለአገር አንዳች ጥቅም ያስገኛል ብሎ የሚያስብ እሱ በብልጽግና የፕሮፓጋንዳ ወንዝ እየፈሰሰ መሆኑን ማወቅ ይገባዋል የሚለው ድምዳሜ ማስረጃዎች አሉት። ይኸው የመስፍን አርአያ የርክክብ ኮሚሽን አብይ አህመድን ፕሬዝዳንት የማድረግ ተልዕኮ ይዞ ህገ መንግስት እንደሚጽፍ ኢትዮ ፎረም ላለፉት 3 ዓመታት የውስጥ ምንጮቹን ዋቢ አድርጎ ሲዘግብ እንደነበር አይዘነጋም። ይህ የምክክር ኮሚሽን እየተባለ የሚጠራ የ4000 ካድሬዎች መድረክ ከኢትዮጵያ አገራዊ ችግሮች አንዱን የመፍታት ፍላጎት ያለው መሆኑ ቀርቶ የበለጠ የሚያወሳስብና አገራዊ ውድቀቱን የሚያፋጥን እንደሆነ የታወቀውም ጠቅላይ ሚኒስትሩ በሰጡት ማብራሪያ ነው። በመጋቢት ወር 2017 ዓ.ም ካዛንቺስ አካባቢ በሚገኘውና ለዝናሽ ታያቸው ቢሮ ብለው ባሳደሱት የቀድሞው የሰርቢያ ኤምባሲ ውስጥ የቀድሞ የኦነግና የኦህዴድ ጡረተኞችን ምሳ ጋብዘው የምክክር ኮሚሽኑ ተልዕኮ እኔን ፕሬዝዳንት ማድረግና የኔን ህገ መንግስት ይፋ ማድረግ ነው ብለዋቸዋል። በወቅቱ ከነበሩት አዛውንት ፖለቲከኞች አንዱ ነግረውን ቃል በቃል ለተከታታዮቻችን ያደረስነው መረጃም እንዲህ የሚል ነው። ንጉሱና ደርግ እንዲሁም ኢህአዴግ የየራሳቸው ህገ መንግስት ነበራቸው። አብይ የራሱ ህገ መንግስት አይኖረውም ያለው ማን ነው? የምክክር ኮሚሽኑን የምፈልገው ይህንን ህገ መንግስት እንዲቀይረው እንጂ ለ1000 ዓመታት የተጠራቀመን ጣጣ መፍታት የኔ ጉዳይ አይደለም ሲሉ መናገራቸውን አብራሩልን። በዚያ የምሳ ግብዣ ላይ የነበሩ ሌላ ታዳሚ ደግሞ የወቅቱ መሰባሰብ ዓላማ አብይ ለኦሮሞ ብዙ ነገር እየሰሩ ነውና ተመልከቱ ለማለት ነበርና ፓርኮችንና ቤተ መንግስቶችንም ጎብኝተናል ይሉና በታችኛው ቤተ መንግስት ስንደርስ ተመልከቱ፣ አማራ ይህንን ቤተ መንግስት ለመስራት ብዙ ዓመት ነው የፈጀበት፣ እኛ ግን እንዲሁ ውብ ለማድረግ 2 ዓመት እንኳን አልወሰደብንም። እኔ ጠንካራውን የኦሮሞ መንግስት ለመገንባት ይህንን ያህል እየሰራሁ ነው። አሁን የምክክር ኮሚሽኑን የፈጠርኩትም ኦሮሞ ቢያንስ ከዚህ በኋላ ለ100 ዓመት የአገር መሪ የሚሆንበትን ህገ መንግስት እንዲጽፍ ነው። ይህንን ህገ መንግስት በማን እያጻፍኩት እንደሆነ አይታችኋል። መስፍን አርአያ በተባለ ታዋቂ አማራ ነው። ግን ችግሩ ኦሮሞ ያመሰግንም። አዎ ኦሮሞ ያመሰግንም፣ ኦሮሞ አይገባውም በማለት በምሬት ተናገሩ በማለት ያስታውሳሉ። ይህ ሁሉ ጨዋታ ውጤቱ አስቀድሞ ከታወቀ 3 ዓመት አልፎታል። ውጤቱ የታወቀን ጨዋታ ለመመልከት የሚቀመጥ ሰው ደግሞ አንድም የተረጋገጠ የጠኔ ችግር ያለበት በመሆኑ የ30 ቀን አበል ለመውሰድ ያስባል፣ ያም ስለ አገርና ህዝብ ደንታ የሌለው የከርስ ኃይል መሆን አለበት የሚያስብለውም ይኸው ነው። ሲደላቸው ኢትዮጵያዊ ሲከፋቸው ኦሮሞ ለመሆን የሚራወጡት ጠቅላይ ሚኒስትሩ የምክክር ኮሚሽን ብለው ያሰባሰቡትንና እሳቸውን ንጉሥ አከል ፕሬዝዳንት አድርጎ የመበተን ተልዕኮ የሰጡትን ስብስብ ስለሚመሩት መስፍን አርአያ የተናገሩት ነገር ግን ቀልብ ሳቢ ነው። ኦሮሞ ለ100 ዓመታት አገር እንዲመራ የሚያስችለውን ህገ መንግስት እያጻፍኩት ያለሁት መስፍን አርአያ በተባለ ታዋቂ አማራ ነው ብለዋል። በእርግጥ የኦሮሞን ህዝብ በድሮንና በዲሽቃ ሲያሳድዱ የሚውሉት አሳውን ለመያዝ ባህሩን ማድረቅ አለብን ብለው በጨፌ ሲያውጁ የተደመጡት ኦህዴዶች የኦሮሞ ህዝብ ግንባር ቀደም ጠላት መሆናቸውን ደጋግሞ አሳይተዋል።
እናም ኦሮሞ ለ100 ዓመት አገር የሚመራበትን ህገ መንግስት ልናጽፍ ነው ሲሉ ህዝብን እንደለመዱት ለመሸንገል እንጂ ለአንዳች አዎንታዊ አበርክቶ እንዳልሆነ በዚሁ የምክክር ባሉት የአበል መድረክ ላይ አሳይተዋል። የኦሮሞን ህዝብ ከመላ ኢትዮጵያን ጋር ሊያጋጩት ሲፈልጉ አንድ ጊዜ የአዲስ አበባን ጉዳይ፣ ሌላ ጊዜ የወሰንን ጉዳይ እያነሱ እያነታረኩት መሆኑ እየተሰማ ነው። እንኳን አገር የራሳቸውን ካድሬዎች እንኳን አንድ አድርገው መምራት የማይችሉት ጠቅላይ ሚኒስትር ፕሬዚዳንት መሆን ናፍቀዋልና መስፍን አርያን አሰማርተዋል። የምክክር ኮሚሽን የተባለው ስብስብ ዋና ዓላማ ህገ መንግስት ጽፎ 7ኛው ንጉሥ ለህዝባቸው ህገ መንግስት አበረከቱ ማስባል መሆኑ እየታወቀ ሌላው ጫጫታ ሁሉ ለአብይ አህመድ ተራና ሁለተኛ ጉዳይ መሆኑም ሳይሰወር ከውጭ ያሉ ሰዎች ደግሞ ብልጽግና በወረወረላቸው አጀንዳ ሲወራወሩ መታየታቸው የፖለቲካ መሐይምነቱ ምን ያህል ጥልቅ መሆኑን ያሳያል የሚሉ አንድ አስተያየት ሰጪ የምክክር ኮሚሽኑ ህገ መንግስት የመጻፍም ሆነ የመቀየር አንድም ስልጣን የለውም፣ መነጋገሪያ መሆን የነበረበትም ይኸው ነበር ይላሉ። አሁን አብይ አህመድ ጠቅላይ ሚኒስትር የሆኑበት ህገ መንግስት እንዲሻሻል ከተፈለገ ሁሉም ክልሎች ወይም የፌዴሬሽኑ አባላት መስማማት አለባቸው ሲል በአንቀጽ 104 እና 105 ደንግጓል። ሆኖም አብይ አህመድ ህገ መንግስቱን ህገ መንግስታዊ በሆነ መንገድ ለማሻሻል የሁሉንም ክልሎች ይሁንታ እንደማያገኙ ስላወቁ መስፍን አርያን ጠርተው በል ህገ መንግስት የሚደርስና የሚያደርስ ስብስብ ምራ ብለዋቸዋል። የራሳቸውን ካድሬዎች እንኳን ማስማማት የማይችሉት ጠቅላይ ሚኒስትር የኦህዴድን ካድሬዎች ከሙስጠፋ መሐመድና ከአረጋ ከበደ ሰዎች ጋር ማግባባት የሚያስችል ጥበብ የላቸውምና ክልሎችን አሳምኖ ህገ መንግስት ማሻሻል አይሆንላቸውምና መስፍን አርያን የጨረቃ ህገ መንግስት እንዲጽፉላቸው አድርገዋል። የጨረቃ ህገ መንግስት ህጋዊ ሂደትን ያልተከተለ በህገ ወጥ መንገድ መሬት የሚሸጡና የሚለውጡ የኦህዴድ ደላሎች በሚታወቁበት መንገድ የሚጻፍ ህገ መንግስት ነው። የዚሁ ህገ መንግስትና አብይ አህመድን ንጉሥ አከል ፕሬዝዳንት የሚያደርገው ሰነድ አስደራሲ ደግሞ መስፍን አርያ የተባሉ ሰው ናቸው። አብይ አህመድ ቤተ መንግስት አስገቡኝ ብለው የሚደሰቱ እንደ እርሱ ያለስ መሪ አይቼም አላውቅ ብለው ምራቅ የሚውጡ በቤተ መንግስቱ ደጃፍ ላይ መሄድም እከለከል ነበር ብለው የሚተዝቱ ከመለስ ዜናዊ ጋር ተምሬያለሁ፣ ከአስራት ወልደየስ ጋር ሰርቻለሁ፣ የሻዕቢያ ደጋፊ ነበርክ ነህም ተብዬ ተጠረጠርኩ የሚሉት እኒህ የርክክብ ኮሚሽነር ማናቸው? የትስ ነበሩ? ከአብይ አህመድስ ጋር ምን አገናኛቸው የሚለውን ስንመለከት የአብይ አህመድ የልደት ስጦታ ሆነው እናገኛቸዋለን። እንዴት የሚለውን እንቀጥለው። የማያስፈልጉ ስሞች ተለጥፈውብናል። ጓደኛዬ የቲፒኤልኤፍ ዋና ቀንቃኝ ነው ተብሏል። ለምን? እነ አቶ መለስ ጋር አብሮ አደግ ነው። እኔ ደግሞ የሻዕቢያ እዛ ዋና እዛ ውስጥ ነው ተብያለሁ። ለምንድን መስፍን አርያ ስለሆነ ግምት ነው አይደለም? እና ይሄ ግምት እስከዛሬም ድረስ ተንጠልጥሎ መጥቷልና በሚል ነው ተብሎ ታስበዋል። ሪፖርት ይደረግብናል በየጊዜው። በስሜ ምክንያት መስፍን አርያ ስለተባልኩ የሻዕቢያ ባል ነው በሚል ተፈረጁ። ይህ እስከዛሬም ተከትሎኛል የሚሉት ንጉሥ አንጋሽ መስፍን አርያ ይህ ፍረጃ ግን በአብይ አህመድ ዘንድ የለም። አብይ በድፍረት ለጡረተኛ ኦህዴዶችና ኦነጎች የሚናገሩት አማራውን መስፍን አርያ ለኦሮሞ የሚሆን ህገ መንግስት እያጻፍኩት ነው ብለው ነው። እጩ ፕሬዚዳንት አብይ ምንም እንኳን ኦሮሞን በድሮንም በዲሽቃም ለመግደል የሚፈቅድ አዋጅ ለማውጣት እንጂ ለኦሮሞ የሚሆን ህገ መንግስት ማውጣት እንደማይችሉ ቢታወቅም መስፍን አርያን ግን ሻዕቢያ ነው አይሏቸውም። ይልቁንም ልጡ የተራሰ ጉድጓዱ የተማሰ ነው ይሏቸዋል። እነ ፕሮፌሰር መስፍን በመቃብር አፋፍ ላይ ሆነው ኢትዮጵያን አሳልፈው ይሰጣሉ ብሎ ማሰብ በእኔ ወገንም በሌሎች ወገንም ስህተት ነው። እጩ ፕሬዚዳንት አብይ አህመድ አረካካቢ ኮሚሽነራቸውን በአደባባይ የሚገልጿቸው እንዲህ ባለ መልኩ አንድ ሐሙስ የቀራቸው አረጋዊ አድርገው ቢሆንም በጓሮ በር ግን እኔን ፕሬዚዳንት የሚያደርግ ኦሮሞን 100 ዓመት እንዲገዛ የሚያስችል ህገ መንግስት በአማራው መስፍን በኩል እያጻፍኩ ነው በማለት ነው። መስፍን ሳድግ ብሔር አላውቅም ይሉና ውልደታቸውም አዲስ አበባ ቀበና አካባቢ እንደሆነ አያቶቻቸውም ሰሜን ሸዋ መሆናቸውን በልጅነታቸውም እየሄዱ ይጠይቋቸው እንደነበር በማብራራት የቤተሰቦቻቸው ሀገር እንደተፈረጁበት ሐማሴን ሳይሆን ከደብረ ሲና በፈረስና በበቅሎ ጉዞ ከደብረ ሲና 2 እና 3 ሰዓታት በሚፈጅ የአሁኑ የአማራ ክልል ውስጥ እንደሚገኝ ይጠቁማሉ። ጠቅላይ ሚኒስትሩ በዘረኛ እንደበታቸው አማራን ለኦሮሞ የሚሆን ህገ መንግስት እያጻፍኩት ነው ያሉበት ንግግር መነሻውም ይኸው የፕሮፌሰር መስፍን መንዜነት ነው። እኔ ልጅ ሆኜ እዚሁ ሰሜን ሸዋ ዙሪያ የአያቴ ዘመዶች ስለነበሩ እነሱን የማየት ፍላጎት አደረብኝ። አሁን ቀበና የሚባለው እዛ ጋር አውቶቡሱ የሚቆመው ከመርካቶ መጥቶ እኔም ተከትዬ በጨለማ ሄድኩ። በጨለማ ነው ከኋላ ልክ በዚህኛው በፊተኛው በር አያቴ ገቡ። አጎቴን በኋለኛ ሲያስገቡት በፊተኛው በር ከሳቸው እንትን ገባሁና ስራቸው ቁጭ አልኩ። በኋላ አውቶቡሱ ከተንቀሳቀሰና ወደ ደሴ ዋናውን ትልቁ መንገድ ከገባ በኋላ አጎቴ ያየኝ። ምንም እዛን ጊዜ ማስወረድ አይችልም። ሄድኩ። ሲሄድ
ጣርማ ብር የሚባል ከተማ እንትን ላይ ወረድኩ። መስፍን አርአያ እንደሚናገሩት ከቀዳማዊ ኃይለ ሥላሴ ውድቀት አንድ ዓመት አስቀድሞ በአዲስ አበባ ዩኒቨርሲቲ ሳይንስ ፋካልቲ ከነመለስ ዜናዊ ጋር ተመደቡ። እነመለስና ሌሎች የትውልዱ አባላት ከ2 ዓመታት በኋላ ወደ በረሃ ገብተው ለህዝቦች እኩልነትና ነጻነት እንሞታለን ሲሉ፣ መስፍን አርአያ ግን ወደ ሶቪየት ህብረት ሄጄ በመማር እለወጣለሁ አሉ። ይሁን እንጂ ሞስኮቭ ከአዲስ አበባ የባሰች ሶሻሊስት ነበረችና በግራ ዘመን ፖለቲካ ተንጣና ተውጣ ጠበቀቻቸው። በዚህ ያሉ ኢትዮጵያውያንም ትምህርታቸውን እየተዉ መኢሶን፣ ኢህአፓ፣ ታሃት እየሆኑ ወደ አገራቸው ተመለሱ። እሳቸው እንደሚሉት እነዚያ ሰዎች የሚያደርጉት እንቅስቃሴ ሁሉ አይጥማቸውም። እናም ዶክተር ሆነው ለመመለስ የቆረጡት መስፍን ቀይ ሽብርንም ነጭ ሽብርንም በመስኮቭ ሆነው አመለጧት። ቀይ ሽብር ጋብ ሲልም ወደ ኢትዮጵያ ተመልሰው የመንግስት ሰራተኛ መሆናቸውን ይናገራሉ። በአዲስ አበባ 250 ብር የኪስ ገንዘብ ሰጥቶ የተቀበላቸውን ደርግን ስላደረገላቸው ነገር የሚያነሱት መስፍን ከዚያ በኋላ በአሰብ በአዲግራትና በሌሎችም ቦታዎች ተመድበው በሕክምና ሙያቸው ቀጠሉና የደርግን የተሃትንና የሻቢያን ቁስለኞች መመልከት ጀመርኩ ይላሉ። ጓደኛዬን ትግራይ እኔን አሰብ መደቡ። በኋላ ትንሽ ቆይቶ ደግሞ ድንገት ሳይታሰብ ጓደኛዬን አሰብ እኔን ትግራይ ያደረጉ። ትግራይ ሲሄድ አዲግራት ነው የሄድኩት። አዲግራት ሲሄድ አንደኛ ቀይ ኮከብ ላይ ነው የደረስኩት። ዘመቻው ተጀምረዋል። መንገዶች ሁሉ ዛፎች ሁሉ ወገባቸውን ሳይቀር ነጭ ቀለም ተቀብተዋል። ያንን አካባቢ እናጸዳለን ከተሃትም ከሻቢያም የሚል ዘመቻ የተጀመረበት ጊዜ ነው። ሰው ከዚህ በታች ፈንጂ ያጣ ሰው አይቻልም። በሄሊኮፕተር ነው ከመቀሌ ወደ አዲግራት የተወሰድኩት። ለምን መንገዱ አይቻልም። በዚህ ላይ ማነው ፋጼ ላይ ትልቅ ጦርነት ሆኖ እኔ ከሄሊኮፕተር ስወርድ የአውራጃ አስተዳዳሪው መቶ አለቃ ታገስ ሲባሉ ነበር። እሳቸው ሲገደሉ እኮ ነው። ደርግን ለመጣል የሚዋጉትን ጓደኞቻቸውን ላለመቀላቀል ጸንተው ትምህርታቸው ላይ አተኩረው የነበሩት መስፍን አርአያ አንድም ጥይት ለመተኮስ ባይደፍሩም በሚታኮሱ ቁስለኞች መካከል መገኘት ግን አልቀረላቸውም። መስፍን አርአያ የሚታወቁበትን ሕክምና እያስተማሩና እየሰሩ ሲቀጥሉ ከጦርነትና ከፖለቲካ ሰፈር ለመራቅ የጣሩት ጥረት ተሳክቶላቸው ቢዘልቁም ለአገርና ለማህበረሰብ ለውጥ ፖለቲካ አላነሳም ብለው የማሉትን መሐላ ትተው መኖሪያ ቤታቸውን ለማዳን ግን ጥይት እየተተኮሰብኝ ሄድሁ ይላሉ። ቤትም አልነበረም ያን ጊዜ። ቤት በመከራ እዛ ነጫጭ ቤት የሚባለው ወደ ገርጂ ያገኘሁኝ እና ኢህአዴግ የገባለት እኔ ያልገባሁበትም ነበር። ቤቱ እየሰበሩ ለካ ሁሉም ሰው ይገባል። ኋላ አንድ ወዳጄ ትግራይ አብሮኝ የነበረ ሰው አረ ያንተን ቤት የተሰበረ ነውና እኔ እጋደላለሁ እንጂ አንተ የደከምክበትን ቤት ማንም ሰብሮ አይገባም ብሎ ሲጠብቅ ደረሱ። በእግሬ ሄጄ ከልደታ ከባልቻ ጋር ገርጂ ነጫጭ ቤቶች በእግሬ ሄዱ። ከላይ እየተተኮሰ እና እንዲህ አይነትም ጀግና ነኝ። መስፍን አርአያ የሚባሉ ሰውን የኢትዮጵያ ፖለቲካ የሚያውቃቸው እንዲህ ባለ መልኩ መኖሪያ ቤታቸውን ሰው ገባበት ሲባሉ ለማዳን እየተተኮሰባቸው ሲራወጡ እንጂ አገርን ለማህበራዊ ፍትህና ለሰላም ሲባል ለማዳን ሲወጡና ሲወርዱ አይደለም። የቀድሞ የትምህርት ቤት ጓደኞቻቸው ለህዝብና ለአገር ሲሉ በየአቅጣጫቸው ሲወድቁ እሳቸው በአዲስ አበባ ጎጆ ይቀልሱ ነበርና ኢህአዴግ የገባለት ቤታቸውን ሰዎች ሰብረው ሲገቡ በወዳጃቸው ጥረት ብቻ ሳይሆን በጥይት ውስጥ በተሽለከለከው የእሳቸውም ድፍረት አድነው በዝምታ ከ30 ዓመታት በላይ ኖሩ። የኢትዮጵያ ፖለቲካ ድርሳን ውስጥ መስፍን አርአያ የሚባል ስምም ከ30 ዓመታት በላይ ተሰምቶ አይታወቅም። አንድ አብይ አህመድ የሚባሉ ብዙዎች የአእምሮ ጤና ይጎድላቸዋል የሚሏቸው ግለሰብ ጠቅላይ ሚኒስትር ሲሆኑ ግን መስፍን አርአያ የተባሉ የአእምሮ ሐኪም ብቅ አሉ። እንዲያም ሆኖ የአእምሮ ሐኪሙ ወደ አደባባዩ የመጡት የአእምሮ መታወክ አለባቸው እየተባለ የሚነገርላቸውን ጠቅላይ ሚኒስትር ለማከም አልነበረም። በታመመው ፖለቲካ ላይ ህመም ለመጨመር ለታወቁት ጠቅላይ ሚኒስትር የጥፋት በትር ለማቀበል የወሰንና የማንነት ኮሚሽን የተባለውን የጥፋት ማዋለጃ ተቋም እንዲቀላቀሉ ሆነው ከነ ሌንጮ ለታ ጋር ከነ ሙላቱ ተሾመ ጋር ከነ አንዳርጋቸው ጽጌ ጋር ከነ አረጋዊ በርሄ ጋር ተከሰቱ። ይህ ከሆነ ከወራት በኋላ የአብይ አህመድን የልደት ቀን ምክንያት ያደረገ ውይይት በቤተ መንግስት ውስጥ ተጠራ። ይህንን ለአብይ አህመድ ልደት ተብሎ የተሰናዳን ዝግጅትም ውስጥን ማጠብ የሚል ርዕስ ተሰጠው። አብይ አህመድን የመሰለ መሪ አግኝተን ህዝብ ተቸገርን እየተባለ 120 ሚሊዮን ኢትዮጵያዊ እየተዘለፈ በዋለበት በዚያ መድረክ ላይ እርሶስ ቤተ መንግስት ያሳዩን ባለውለታችን ኖት እያሉ የሚናገሩ ከጠቅላይ ሚኒስትሩ ጎን የተቀመጡ አንድ ሰው በቴሌቪዥን ታዩ። እኒህ ሰው የአእምሮ ሐኪም የነበሩት መስፍን አርአያ ናቸው። ይህ ቤተ መንግስት እንደዚህ ስገባ መጀመሪያ ነገራችን ላይ ድሮ ቀድሞ ሳልፍ ከድሮ ጊዜ ቅድም ለባልደረቦቼ ስነግር ነበር። ዳግማዊ ምኒልክ ትምህርት ቤት ስማር 6ኛ ክፍል ሆኜ እዚህ ቤተ መንግስት ገብቻለሁ። ለምን የቀዳማዊ ኃይለ ሥላሴ ወታደሮች ውስጥ አንድ ኮሎኔል የእኛ ጓደኛ አባት ስለነበሩ ገብተን አይተናል። ያን ያህል እንደ ልባችን ገባ ነው።
ከዚያ በኋላ ግን ላለፉት 40 ስንት ዓመት በዚህ እንኳን በታች ስናልፍ እንደዚህ ብለን ተጣመን ነው የምናልፈው። ሌት አለውን እዚህ ገብተን ያለው ሁኔታ ልናል። ጥሩ ፖይንት ነው ያነሱት። ለተጨማሪ ሀሳብ ካለ እኔ በፊት ምን ይመስለኝ ነበር መሪን ያጣ ነው ብል ነበር። በጣም ብዙ ጊዜ ነው መሪ ያጣን ስል አሁን ደግሞ ህዝብ አጣው። መስፍን አርአያ ለቤተ መንግስት ትልቅ አክብሮትና ፍቅር እንዳላቸው የማይደብቁት አብይ አህመድን ይህንን ግቢ እንዳየው አደረጉኝ በሚለው ንግግራቸው ብቻ አይደለም። የተወለድኩትም ያኔ ቤተ መንግስት ግቢ ውስጥ በነበረው የዘውዲቱ ሆስፒታል ነው ይላሉ። በንጉሱ ዘመንም በቤተ መንግስት እንደተወለዱ ቤተ መንግስት ውስጥ ይሰራ በነበረ አንድ ጓደኛቸው አማካኝነትም የቀዳማዊ ኃይለ ሥላሴን ቤተ መንግስት በመጎብኘታቸው መደነቃቸውን፣ የቀዳማዊ ኃይለ ሥላሴን ጽሕፈት ቤትም አብይ አህመድ ቢሮ አድርገውት መመልከታቸውን ይናገራሉ። የአዲስ አበባ ባህሪ ቀስ እያለ እየተቀየረ መጣ። የግርማዊ ቀዳማዊ ኃይለ ሥላሴ ጽሕፈት ቤት አሁን ጠቅላይ ሚኒስትሩ ያሉበት ግቢ ውስጥ ነበር ጽሕፈት ቤታቸው። እንደ አጋጣሚ ሆኖ የጓደኛችን አባት የዛ የጥበቃው ኃላፊ ስለነበሩ በሱ አማካኝነት ጽሕፈት ቤቱ ገብተን መጀመሪያ ያደነኩት እሳቸው መታጠቢያ ቤት ማየት ነበር። መታጠቢያ ቤታቸው ይሄ ነው ተብሎ መታጠቢያ ቤታቸው ገብተን የሚቀመጡበት ምናምን ስናይ እኛ እስከዛ ድረስ እኔ ንጉስ እንደዚህ አይነት መቀመጫ ላይ የሚቀመጥ የሚጸዳዳ መሆኑን አላውቅም ነበር። እንግዲህ ትንሽ ወደ 6ኛ ክፍል 7ኛ ደርሻለሁ። እንደዛም ሆኖ ባዮሎጂም ማለት ስነ ህይወትም ትምህርት ምንም ተምሬ ቢያንስ ንጉስ እንዲህ አይነት ነገር አይሞካከረውም ብዬ አስብ ነበርና እንደዚያ ሲያስገባኝ ስናይ እዚህ ላይ ናቸው ማንነታቸው እዚህ የሚሰራው ተረባክ ውሸት ነው ደግሞ ሳህን ነው ንጹህ እና ከተለመደው ውጪ ነው ለብዙዎቻችን መደበኛ ተርታ ሰዎችና በጣም መገረሜ ትዝ ይለኛልና ያ መገረሜ ብቻ አይደለም ንጉሱ ጽሕፈት ቤትና መታጠቢያ ቤት ድረስ እንዴት አድርገን ሰተት ብለን እንደምንሄድ ነው ማሳየህ ምን ያህል ክፍት እንደነበረ ነው። ከዛ ግርማዊነታቸው ስራቸውን ጨርሰው ወደ ገነት አልወል ቤተ መንግስታቸው ትንሽ ጊዜ ነው። ለአብይ አህመድ የልደት ስጦታ በተጠራና በዋናነት ኢቫንጀሊካሎች ባዘጋጁት በዚያ የውይይት መድረክ ላይ የተገኙት መስፍን አርአያ ከአብይ አህመድ ጋር ሲገናኙ የመጀመሪያቸው እንደሆነ የሚናገሩ ሰዎች ከዚያ በፊት ከደመቀ መኮንንና ከሙላቱ ተሾመ ጋር ግንኙነት እንደነበራቸው ያስታውሳሉ። የአብይ አህመድ የልደት ስጦታ ሆነው ቤተ መንግስት የገቡት መስፍን አርአያ ግን ከዚያን ጊዜ ወዲህ ቤተ መንግስቱን አላቁትም። ወደ ጠቅላይ ሚኒስትሩና ቤተ መንግስታቸው ያቀረቧቸው እንደ ምህረት ደበበ ያሉ የቀድሞ የጠቅላይ ሚኒስትሩ ጓደኞች እንደነበሩም ይነገራል። እነሆ የአብይ አህመድ የልደት ስጦታ ሆነ ቤተ መንግስት የገቡት መስፍን አርአያ አብይ አህመድ በሚገነቡት አዲስ ቤተ መንግስት ውስጥ ፕሬዚዳንት ሆነው እስከ 2035 ይቆዩ ዘንድ ታትረው ለመስራት ደፋ ቀና እያሉ ናቸው። የአእምሮ ሐኪሙ መስፍን አርአያ እንደ ሮሙ ካሊጉላ አሊያም ኢኳቶሪያል ጊኒው ፍራንሲስኮ ማሲያስ ታውከው አገር እያወኩ ናቸው የሚባልላቸውን ጠቅላይ ሚኒስትር አብይን ቢያክሙ ለኢትዮጵያ ትልቅ ውለታ ይውሉላት ነበር የሚሉ ሰዎች የርክክብ ኮሚሽነሩ መስፍን አርአያ ከአብይ አህመድ ጋር ያዛመዳቸው ነገር ምንድን ነው የሚለውን ለመመለስ የተለያዩ መላምቶችን ያስቀምጣሉ። በአንድ በኩል በ1960ዎቹ ትውልዶች መስፍን እንደ ህዝብና ሀገር ወዳድ የማይታዩ ራስ ወዳድና ምቾት አሳዳጅ ተደርገው በመቆጠራቸውና በእነዚሁ የትውልዳቸው አባላትና የድሮ ጓደኞቻቸው የበታችነት ስሜት እንዲሰማቸው ሲደረጉ በመኖራቸው በዘመናቸው ሰዎች ቂም ይዘዋል። እናም የእነዚያን ሰዎች ሌጋሲ ለማፈራረስ ከአብይ አህመድ ጋር ተወዳጅተዋል ይላሉ። በሌላ በኩል ደግሞ የኦህዴድ አገዛዝ ወደ ስልጣን ሲመጣ መስፍን ከስራ በጡረታ ወጥተው የተቀመጡ ሰው በመሆናቸው ደግሞም የመንግስት ስልጣን አብዝተው ይፈልጉ ስለነበር ቤት እንዲውሉ ካደረጋቸው ሁኔታ ስላወጧቸው አብይን እንደ ባለውለታ ስለሚቆጥሯቸው ነው ይላሉ። ሌሎች ደግሞ መስፍን ለአገሬ በጎ አበረክታለሁ ብለው ገብተው የአብይ አህመድን ጭካኔና ክፋት አስተውለዋል። እናም የምክክር ኮሚሽነርነታቸው ወደ ርክክብ ኮሚሽነርነት እንደተቀየረ ቢገባቸውም ትተው ቢወጡ የእሳቸውም ወይም የቤተሰባቸው አባል ሕይወት አደጋ ላይ እንደሚወድቅ ስላወቁ ከአፈርኩ አይመልሰኝ ብለው ቀጥለዋል ሲሉ ይገምታሉ። እናም የምክክር ሳይሆን የርክክብ ኮሚሽነሩ መስፍን አርአያ አብይ አህመድን እንደገና ፕሬዝዳንት አድርገው ለማረካከብ በሚል አዳዲስ ግጭትና ለመግባባት የሚያዋልደውን 4000 ይደርሳሉ የተባሉ የኦህዴድ ብልጽግና ካድሮች መድረክን እየመሩ አንዳንዴ ምክክር የሚባል ልጅ ተወለደ፣ ኮሚሽን የተባለ ሕፃን ተወለደልን እያሉ አንድ ወር አለፋቸው። ይህ ኮሚሽን 85 በመቶዎቹ ከተለያዩ የአገሪቱ ክፍል የተገኙ የብልጽግና ካድሮች ያሉበት፣ 15 በመቶዎቹ ደግሞ በለጠ ሞላን አሊያም ብርሃኑ ነጋን የሚመሳስሉ የኦህዴድ ፍቅር የሚያንገላታቸው የዕለት ጉርስና የዓመት ልብስ በነሽመልስ ፈቃድ የሚቆረጥላቸው የብልጽግና ወዝሊጎች የኦህዴድ አየለ ጫሚሶች ናቸው። እነዚህ ላለፉት 8 ዓመታት የኢትዮጵያን ስቃይ ያባባሱና ቁልቁሎት ውስጥ የከተቱ እንጂ ተመካክረው ለአገር መፍትሄ ሲያመጡ የማይታወቁ ናቸውና ከእነዚህና ከመስፍን አርአያ አርአያነት ያለው ነገር አይጠበቅም። ስለ ርክክብ ኮሚሽኑ አጀንዳዎች መነታረክም ብልጽግናን መሆን ነው።
መልካሙን ሁሉ በመመኘት በዚሁ እንሰናበታለን።